ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ ሞኝላችኋል። በስቲ ስትጎንደሉ ማዳችን ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን ቦቱትና አጓብዛችኋለሁ። ለዚህም ከልብ አመሰግናችኋለሁ። ዛሬ ድሚዛናችን ዘላችሁ የመጣነው ሶበር መረጃ እንግዲህ ሰሞኑን የአሜሪካ F-15 የጦር ጀት ስትራይክ ኤግል የሚባል እጅግ በጣም የተራቀቀ የጦር ጀት ተመቶ መውደቁን ታውቃላችሁ። ያንን ተከትሎ እንግዲህ በኢራን ምድር ላይ የወረዱት ሁለት ፓይለቶቹ ጉዳይ በመላ ዓለም እጅግ በጣም መነጋገሪያ ሆኖ ነበር። ዓለም ሁሉ ስለዚህ ነበር የሚያወራው። እንግዲህ እንደምታውቁት ኢራኖቹ F-15ን ስትራይክ ኤግል የአሜሪካ የጦር ጀት ከመቱ በኋላ እሱን ለማዳን በሚደረገው ርብርብ ኢራኖቹ ሄሊኮፕተሮችን እጅግ በጣም የተራቀቁ የአሜሪካን ጄሊ ግሪን የሚባሉ እንደዚህ አይነት ሬስኪው የጦር ሄሊኮፕተሮችን መተው ጥለዋል። ከዛ በኋላም እንደዚሁ በዛኑ ቀን F-16 ተመቷል። በዛኑ ቀን እንግዲህ ኤተን የሚባል የኢራን የአሜሪካ የጦር ጀት ተመቷል። በጣም የሚያስደንቀኝ ይሄ ሁሉ ጀብዱ ኢራኖቹ እየፈጸሙ አሜሪካኖቹ የዓለም ትኩረት ኢራን ካደረገችው ጀብዱ ተነስተው አሜሪካ እንዴት ያንን አንድ ወታደር በምን መልኩ እንዳዳነችው ዓለም እንዲሰማ የተለየ ጀብዱ ነው። በታሪክ ተደርጎ አይታወቅም ነው ያሉት ትራምፕ ወጥተው እና ዛሬም አንደኛውን የጦር ፓይለት አድነነዋል። በከፍተኛ ጉዳት ደርሶበታል። ነገር ግን ወደ አሜሪካ በሰላም ገብቷል ብሏል። የሆነ ሆኖ እኔ የገረመኝ ኢራኖቹ ያደረጉትን እጅግ ልዩ ብቃት ወይም ደግሞ ጀብዱ ሳይሆን እነሱ ከተመጡ እንግዲህ ኢራኖቹ F-15 መተዋል፣ F-16 መተዋል። F-16 ኢመርጀንሲ ነው እንጂ ኢራን አልመታችሁም ነው። የክህደታቸው ብዛት በጣም ነው የሚዘገንናቸው። እሱን ተወትና HC-130J ኮምባክት ኪንግ የሚባል የጦር አውሮፕላን አለው እንደዚህ ለሬስኪው የሚያገለግል ማለት ነው። እነዚህ ሁለት ፓይለት ለማዳን ይሉ ሄሊኮፕተር ብቻ አይደለም፣ እነዚህም ተመተዋል። CNN ላይ ገብታችሁ ማየት ትችላላችሁ። ቢቢሲም አልጀዚራም ዓለም አቀፍ ሚዲያችሁን ገብታችሁ HC-130J ኮምባክት ኪንግ ብላችሁ ብትንቱን ሰርች ብታረጉት ተቃጥሏል። እንትኖቹ የጦር አውሮፕላናቸው እንዴት ነው ተብሎ አሜሪካኖች ሲጠየቁ አይ ኢራን አልመታችንም፣ ኢመርጀንሲ ላንድ ነው። ኢመርጀንሲ ላንድ ገጠመን እዛው ኢራን ምድር ላይ ነው። እንግዲህ ኢመርጀንሲ ላንድ ቢገጥማቸው መሬት ስንወርድ መሬቱ ለስላሳና ጎማውን የሚያሰምጥ ሆኖ ስለነበር መብረር አልቻልንም። ስለዚህ እንዲህ ያለ ቴክኖሎጂ ኢራን እጅ ውስጥ ከሚገባ ብለን የአሜሪካ ኮማንዶች አቃጠሉት። ለምን? ይሄ የተራቀቀ ቴክኖሎጂ ስለሆነ ኢራኖቹ እጅ ከገባው ቴክኖሎጂን ይኮርጁብናል ብለን እና በጣም ነው የደነቀኝ። በጣም ነው የደነቀኝ። ከሽንፈቱ በላይ ሽንፈቱን ለመሸፋፈን ከተቻለ ወደ ድል ለመቀየር፣ ውርደትን ለመሸፋፈን ከተቻለ ውርደትን ወደ ክብር ለመቀየር የሚያደርጉት ተፍተፍ በጣም የሚያሳፍርና የሚሰቀጥጥ ነው እና ሲኦል ነው ያደረጉት። ኢራኖቹ ሲኦል ነው ያደረጉት ቀጠናውን ማለት ነው። እነሱ እንደምን ተንደፋድፈው እነዚህን ሁለት ፓይለቶች ይዘው መውጣታቸው ዓለም በሙሉ በወርቅ ታሪክ እንዲጽፈው። ኢራኖቹ ያረገፉት F-15 እሱ ምንም ጀብዱ አይደለም፣ ዝም ብሎ አጋጣሚ ነገር ነው። ኢራኖቹ መተው F-16 እሱም አጋጣሚ ነው። ኢራኖቹ የመቷቸው የጦር ሄሊኮፕተሮች ይህም ጀብዱ አይደለም፣ ዝም ብሎ ነገር ነው። ኢራኖቹ የመቱት HC-130J ኮምባክት ኪንግ የጦር አውሮፕላን እሱም አጋጣሚ ነው። ያሳፍራል። ግን እኔ እንዲህ ማለት ዓለም በዚህ ደረጃ እንደዘቀጠ አላወኩም። በእውነቱ ችግር እንዳለ አውቃለሁ፣ እፍረት እንዳለ አውቃለሁ፣ በጣም ብዙ ሰቅጣጭ ነገሮች እንዳለ እናውቃለን። ቱሪናፋና ዝም ብሎ ማበጥም እንደሚበዛ እናውቃለን። በዚህ ደረጃ ይሆናል ብዬ አልጠበቅኩም። እውነቱ ለመነጋገር እንደ ኢመርጀንሲ ላንድ አሁን F-16 ኢራኖቹ መተውት አሜሪካኖቹ ምንድን ያሉት? አይ ኢመርጀንሲ ነው አለ። እነዚህ HC-130J ኮምባክት ኪንግ የጦር አውሮፕላኖችም ኢመርጀንሲ ነው ያሉት። እናንተ ገብታችሁ ፎክስ ኒውስም አልጀዚራም CNN ቼክ ማድረግ ትችላላችሁ። ኢመርጀንሲ ሁሉም አደጋ ገጥሞት ሞተሩ፣ እግሩ፣ ቂጡ፣ ጭንቅላቱ እንትኑ ጦቀሻ ምንድን እኔ አይገባኝም። ኢመርጀንሲ ከሶማሌ ተራ ነው እንደገዛችሁት እነዚህን የጦር አውሮፕላኖች ከየት ነው ለቃቅማችሁ ያመጣችሁት? ስንት የጦር አውሮፕላን ነው ኢመርጀንሲ? ይሄ ጦርነት ከተጀመረ ጊዜ ጀምሮ ዲዛይኑ እንዲሁ ለቃቅማቸው የጦር ጀት ብላችሁ የሰራችሁት ዝም ብሎ ብረታ ብረት ለቃቅማችሁ ነው። ከሶማሌ ተራ ነው ምናልሽ ተራ መሸት ተጀመረ እንደ ጦር ጀት ተራ ንገሩኝ በእግዚአብሔር
ባንድ ይላሉ። እንደገና ደግሞ ምን ይላል? እጅግ በጣም የተራቀቀ የጦር ጀት ስለሆነ ሁለት ባንድ ኢራን ምድር ላይ ጭቃ ውስጥ ገባል። እኔ ቃል ስናገሩ አያምነኝም እኮ እንደዚህም ስንል ከኛ ፕሮፓጋንዳ ካድሬ የኢራን ካድሬ አድርጎ እኛ ሀገር ደስ ትለኛለች እቺ ካድሬ የምትላሳ እና የሆነ እኔ በጣም ነው የሚያስደንቀኝ። ኢመርጀንሲ አደጋ ገጥሞት ራሱ የኢራን ሰማይ ራሱ አደጋ ነው መሰለኝ። ዝም ብሎ ራሱ በተፈጥሮ ስትበርበት ያጨሳል እና በቃ ግልጽ እኮ ነው፣ ምንም አይደለም። አንዳንዴ በጦር ሜዳ ትሸነፋለህ፣ አንዳንዴ ከእግዚአብሔርም ትሸነፋለህ። አንዳንዴ ራሱ እግዚአብሔር ሆይ ብሎ አነሳስቶ ወደ ውርደት ሰፈር ይወስዳል። ይሄ ግልጽ ነው። ይህን መቀበል አለበት። አሁን ብዙ ሰው ይህን መቀበል አይፈልግም። የሮማን ኢምፓየር ዓለምን አንቀጥቅጦ ነበር። የሮማን ኢምፓየር ዓለምን እንዳለ ዓለምን ግን አበቃ። የፐርሺያኖቹ ኢምፓየር እኮ እንደምታውቁት ፐርሺያ ዛሬ የምታዩት አይነት ኢራን አይደለም። ምድር አንቀጥቅጥ ነው። ግን ያ እንኳን ታላቅነት አበቃ። አክሱማውያንም እንደዚህ ነበሩ፣ ግሪኮቹም እንደዚህ ነበሩ፣ ስፔኖቹም እንግሊዞቹ እኮ ፀሐይ ጠልቅ የሚባል ነበር። ስፔኖቹም የራሳቸው ታሪክ አላቸው። በነገራችን ላይ ስፔን ፀሐይ አትጠልቅ የምትባልበት ዘመን ነበር። በጣም በመላ ዓለም ዝነኛ የነበሩበት። ጣሊያንም እንደዚህ፣ ሮሞቹም እንደዚህ የተለያየ አይነት፣ ባቢሎኖቹም እንደዚህ የተለያየ አይነት ስልጣኔ ነበር። በመላ ዓለም ይወድቃል። የትኛውም ዘላለም አይኖርም እና እግዚአብሔር ጽዋ ሲበቃ ያቁለበልብሃል፣ ወደ መጥፊያ ይመራሃል፣ ትጠፋል። ያቁለበልብሃል፣ ወደ መዋረጃ ይመራሃል፣ ትዋረዳል። ይህ ግልጽ ነገር ነው እና ሁሌ እንዳበጡ መኖር የለም ነው ትልቁ ጥያቄም። ሁሌ እንዳበጡ መኖር የለም። አሁን ብዙዎች አይዋጥላቸው። እንዴት አሜሪካ ትሸንፋለች? ሽንፈት በአሜሪካ ብቻ አይደለም የተጀመረ። ዓለም በሙሉ ከፍ ይላል፣ ያድጋል፣ ይሞነደጋል፣ ያብጣል፣ ይኮፈሳል፣ መጨረሻ ላይ ተነፍሳል። ይሄ የተፈጥሮ አንድ ሂደት ነው። ግለሰብም ቢሆን እንደዚህ ነው። አንድ ግለሰብ እኔ ጉልቤ ነኝ እኔ አይቀጥልም፣ ዘላለም አይቀጥልም። ይሄ የተፈጥሮ አንድ አካል እና የሚያስደንቀኝ ግን ይሄ በ21ኛው መቶ ክፍለ ዘመን ሁሉ ሰው በእጁ መረጃ በቀላሉ ማግኘት በሚችልበት ጊዜ እነሱ ለማታለል ይሞክራሉ ዓለምን። ሽንፈቱ ወደ ክብር፣ ወደ ድል እንዲቀየር፣ ውርደቱ ወደ ክብር፣ ወደ ታላቅነት እንዲቀየር ይፈልጋሉ። እንደዛ እንዴት ይሆናል? እንትን አደጋ ገጥሞት መላእክት እየመቷቸው ነው እንዴ? እናንተን የጦር ጀቶች ካልተመታ እንዴት ነው? የተራቀቀ የጦር ጀት ነው። ከዚህ በፊት አብዛኛው የአሜሪካ የጦር አውሮፕላኖች፣ የጦር ጀቶች፣ የጦር መርከቦች ውጊያ ገጥሟቸው አያውቅም። ዝም ብሎ ሲንቀዋለሉ ነው የኖሩት። አሁን ነው ሪል ውጊያ ገጥሟታ እንዴ? ድንገት እስቲ ያላወቅኩት ነገር ካለም በዚህ 50 ዓመት የአሜሪካ የጦር ጀቶችና አውሮፕላኖች ተዋግተዋል የለም። ኢራቅ ነው እንደ ተኩላ ነው ኢራቅ ላይ የተዘመተው። እንደ ዱር መንጋ ነው የተዘመተው። ሊቢያ ላይ እንደ ዱር መንጋ ነው። ሁሉም አወጣቸው ነው ያን ሁሉ እልቂት ይዞ የመጣ። ብቻዋን አይደለችም እና በትክክል አሁንም ቢሆን ብቻዋን አይደለችም። እስራኤል ጋር ከፍተኛ የጦር አቅም አለ። እንደዚህም ሆኖ ነው እንግዲህ እየረገፉ ያሉ የጦር ጀቶች። የሆነ ሆኖ አይሆንም። አሁን በተለይ አሁን 21ኛው መቶ ክፍለ ዘመን ይሄ ያውቁታል ራሳቸው። ዓለም በሙሉ መረጃ በቀላሉ ማግኘቱ እንደሚችል፣ ሁሉም የራሱ መንገድና ምንጭ እንዳለው፣ እያንዳንዱ ግለሰብ ጋዜጠኛ እንደሆነ ያውቁታል ይመስለኛል። እንደ ድሮ በቢቢሲ እና በሲኤንኤን በአልጀዚራ ቱሪናፋ የሚሸውዱበት ነገር ያለ አይመስለኝም። ግን እየሞከርኩ ነው አለ ያሲን። እውነት ነው እና እየሞከሩ ነው። የሚሳካ አይመስለኝም፣ በግሌ የሚሳካ አይመስለኝም እና ስለደነቀኝ ነው። ሁሉ የጦር አውሮፕላኖቻቸው ራሳችን ያቃጠልና ራሱን አጠፋ ማለት ነው የአሜሪካ እና አዝኖ ነው መሰለኝ፣ ተክዞ ነው መሰል አሜሪካ ኢራን አትመታው። ኢመርጀንሲ ላንድ ነው። ኤፍ-16 ኢመርጀንሲ ነው። ኤችሲ 130 ጄ ኮምፓክት ኢመርጀንሲ ነው። ሁሉም ኢመርጀንሲ ነው እና ኤፍ-35ም ሰሞኑን ኢመርጀንሲ ነበር። ስለዚህ ይሄ ችግር ማለት ይሄ አጣዳፊ አተት እንደተያዘ ጀቶች አተት ተይዘው ነው። እንዴት ነው አጣዳፊ ነገር ውስጥ የገቡበት? ኢመርጀንሲ አደጋው በቃ የሚያስደንቅ ነው እና ይሄ በጣም ስለጎረመኝ ነው ወደ ሚዛን ይዤ የመጣሁት። እስቲ እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ አካፍሉን። በጣም እውነቱ ነው። ሰሞኑን ትንሽ የግል ስራም እንደገና እነዚህ ጉዳዮችን መረጃዎችን ማሰባሰብ በጣም ውጥረት ስለሆነ ነው እንጂ
የምትጽፉልኝ ኮሜንት በተቻለ አቅም ለማንበብ እየሞከርክ ነው። ሁሉም በጣም የሚያስደስት ነው። ለሁላችሁም ክብር ፍቅር ይገባችኋል። ወዳችኋለሁ። ፒስ